ማዘር የሚያጋልጡት ይሆናል። ተግባባን። እንግዲህ የማህሌት ቤተሰቦችና ሚኪ በአካል ሁሉ ይገናኛሉ። ታውቃላችሁ አይደል? እኔ ወድጄ አይደለም ሚኪ ስለነበረው ሁሉም ቁልፍ እሱ ጋር ስለነበር ነው። እነዛ መኪኖች እነዛ ቤቶች በ60 ሚሊዮን እና በ50 ምናምን ሚሊዮን የተገዙ እንጂ በጊፍት የተገዙ እንዳልሆኑ እርግጠኛ ነበርኩ። እኔ እናቴን በጣም ነው የምወዳት። ከዛ አንፃር ነው ሴቶችን ማከብረው። ታውቃላችሁ አይደል? ግን ግዴታ የማድረግ ነበረብኝ ግዴታ። ምክንያቱም እንደዛ ካላደረኩ አላገኛቸውም። እና አንዳንድ ሰዎች ብቻ እናት ምናምን ስትሉ ነበር። እኔ እናት ላይ መጥፎ ነገር ማድረግ ፈልጌ አይደለም። እሺ ለጃጓር ካለህ አንድ ቁጥር ጻፈልኝ። መሲ ብርጅስቶን እንደዚሁ። ከዛ ማዘርን እናስገባለን። በተረፈ ሌብነትን በጋራ እንከላከል። አንዳንድ ግለሰቦች ዘመናዊ መኪናና ዘመናዊ ቤት ውስጥ ለመኖር ብቻ ብዙ ደሃን እየጎዱ ስለሆነ እንደ አይነት ቀንዳም የሆኑ ሌቦች ሙስናን ጉቦን ተከላክለን ጉቦና ሙስናን ተከላክለን ሌቦችን ልናጠፋ ይገባል። አንድ ሚኪና አንድ ማህሌት አንድ ቤትና መኪኖች ገዙ አይደለ? ነገር ግን 137 የደሃ ልጆች እስካሁን ድረስ በረንዳ ላይ ነው ያሉት። እነሱ ገንዘባቸውን ሊያገኙ ግድ ስለሚል ለሐቅ ልንሰራ ይገባል። አንዳንድ ሰዎች ይቀየማል። እሱ አያገባኝም። ፈጣሪያችን አይቀየም። እና ማዘርን ደውዬ ከማስገባቴ በፊት መሲ ካለሽ ጻፊልኝ፣ ጃጓር ካለ ገባ፣ ባባን አስገባው። እሺ አስገባዋለሁ፣ ችግር የለውም። ይገባል፣ ባባም ይገባል። እነ ዮናስ እነ ጀሚ በትንሹም ቢሆን እንኳን ደስ አላችሁ። ቢያንስ ቤቱን ሽጣችሁ ትካፈላላችሁ። ጆን ባባ ትገባለህ። አንተም ጉዳዩ ውስጥ ተከታተል ነበር አይደል? ማዘር አሉ። ማዘር አደገኛ ናቸው ወላሂ። መውጣታቸው ጠቅሞናል። ሚኪ እንደ እየነገርኳችሁ እኮ ነው። እኔ ሚኪ ላይ እኮ ፐርሰናል ችግር የለብኝም። አንዱ አማራ ስለሆነ ነው፣ አንዱ እንትና ነው ስትሉኝ እኔ ፐርሰናል እኮ ችግር የለብኝም። እኔ ሼር የማደርገው የሱ ስራ የለብኝም። እንደምታዩኝ ጌመር አይደለሁ፣ ጊፍተር አልሻማ፣ ደላላ አይደለሁ፣ ድለላውን አልሻማ። ምን ያደርግልኛል? ኖርማሊ ግን ሁሉም ሚስጥር እሱ ጋር እንዳለ ስለማቅ ነው እንደዛ ድርቅ ብዬ ስከራከረው የነበረው። ገብቷችኋል? አያችሁ፣ ሌሎቹ ምን አደረጉ? ለዘብ አደረጉት። ወደ ጌማቸው ገቡ፣ ወደ ቅፈላቸው፣ ወደ ልመናቸው ገቡ። አያችሁ አይደል? እኔ ግን በቃ አልቻልኩም። ሐቁ ሳይወጣ ይሄን ነገር መተው አልቻልኩም። እያለቀሱ ነው ያሉት። ለዛ ነው ማዘርን ፎቶአቸውን የፖስተቱት። የሁሉም ማድረሻ ነበረኝ። ማዘር እንደሚወጡ ጥርጣሬ ነበረኝ። ለዛ ነው ፎቶአቸውን ፖስትቼ ያን ነገር የተናገርኩት። የዋሸሁት ምንም ነገር የለም። አገር ብቻ ነው የተሳሳትኩት። ቤሩት ነበሩ ነው ያልኩት፣ እነሱ ባህሬን ነበሩ። ይሄ ብቻ ነው የኔ ስህተት። ሌላው በሙሉ ትክክል ነው። ይሄን ደግሞ ማዘር ገብተው ይመሰክራሉ። ስለዚህ ሐቅን የወደዳችሁ ሁላችሁም ሌብነትን የምትቃወሙ ግፍን የምትቃወሙ ከ137 ወጣቶች ጎን ሆናችሁ እቺን ገንዘብ እንዲያገኙ ማበረታታት መቻል አለባችሁ። የግዴታ ነው። አልጋ ሁሉ ነው የሸጡት። ኩባያ ሳይቀር በረንዳ ላይ ወድቀዋል። እኔ ለእናት ክብር አለኝ። የ137 እናት በረንዳ ላይ የወደቁት የነሱ እናት የላቸውም እንዴ? ያላቸው ልጇ የሞተባታለች። ይሄው የዮናስ ሚስት እና ከዛ አንፃር ነው መሲ የኔ ግቢ እስኪ አንቺና ጃጓር ግቡና ይግቡና ማዘር መሲያችን እንግዲህ ንጹህነቷን በዚህ መንገድ ተረጋግጧል። አንዳንዶቻችሁ መሲ ማለችበት ምናምን ሲሉ ነበር። የመሲም ንጽህና በዚህ ይረጋገጣል። ዛሬ ማን ሌባ እንደሆነ ማን ንጹህ እንደሆነ ታዩታላችሁ። አርሴማ ልጄም ካለችበት እኔ ችግር የለብኝም።
እኔ ደረቅ ነኝ ኢሞሽናል ሆናለሁ እናደዳለሁ ከዛ ውጪ ልክስክስ የሰው ሀቅ ነገሮች ላይ ምናምን መቼም አልገኝም ልገኝም አልችልም ከተገኘብኝ ደግሞ ይሄ ህዝብ አይሆኑ ቅጣት እንዲቀጣይ ደግሞ ፈልገው ችግር የለም እኔ ሲጀመር እናደላላ አለ ሲባል ማለት ነው መብረቁ ይልቅ አብዛኞቹ እዚህ ሀገር የሚያፋጠጥኳቸው ይናገራሉ አሁን ለምሳሌ መብረቁ ሌባ ነው ከተባለ ቀጥታ አንተ ጋር መጥቼ በሰላም ራሱ አይደለም ማናገር ታቃለክ እንዴት ይያልኩ ራሱ አዋራት እንደነበረ በቃ በዛ ቶን ነው ማዋራቸው ሌባም ደላላም ሲኖር በዛ ቶን ነው ማዋራ የዛን ሰው ራሱ ከሁለት ወገን የሚባለው ነገር ራሱ በቅርብ ነው እንጂ እንትን ያልኩትኝ ይሄ ከሁለት ወገን ማጣራት የሚባል ነገር ራሱ ሌባ ነህ ከተባልክ በቃ አንተ ላይ ነው ምዘምተውና እንደዚህ አይነት ነገር ላይ እኔ ጂም የለም ማዘር ደግሞ እግዚአብሔር ይስጣቸው እንዴ ባልበላ ነው ባላየ ነው ነገር ሰማችን ሲነሳ ኒውን እስኪ ብለዋቸዋል በኔ ወርቃቸውን በማንሳቴ ወርቄን ሽጬ ነው ያሳደግኩት አሉ ወርቄ በጥሮታ ብሬ ነው የገዛሁት አሉ እና ማዘር ሐቁን ተናግረዋል ማን እንዳለበት ተናግረዋል እንግዲህ እኔ አሁን አልናገርም እሳቸው መጥተው ስለሚናገሩ እኔ አልናገርም አንድ 24 ደቂቃ ጠብቋቸው ምክንያቱም 6 ሰዓት ነው የቀጠርኳቸው እና መሲ ትግራዋይ ነች ሴትዮዋ ትግራውነቷን ስናገር አሃ መሲ ትግራዋይ ስለሆነች ጸጥ ያለችው ምናምን ይያሉ ነበር አይደለም እንግዲህ ሰው የራሱ ግምት አለው እኔ ነገርኩ ከዘሩ በላይ የወለድኳት ሞዳት ልጄ ካለችበት እዚህ ውስጥ እንድትቀጣ ለማንንም እኔ ቲፎዞ አልቆምም ገባ ለማንንም ለአንድ ሰው ለሐቁ ልቆምለት ይችላልው ከዛ በተረፈ ትግራዋይ ስለሆነ አማራ ስለሆነ ኦሮሞ ስለሆነ ያንን ህዝብ አማክረው አይደል እንትን የሚሉት ህዝብ አማክሮ የሚሰርቅ ሌባ እኮ የለም በነገራችን ላይ የሚኪል ሌብነት ብቻ አይደለም ያጋለጠችው ከስተጀርባው ሌላ ነገር አነካክተዋል ሰምታችሁት ከሆነ ማለት ነው ሁሉ ውስጥ እንግዲህ መሲና ሚኪ የሚገናኙበት የራሳቸው ኬዝ ይኖራቸዋል መሲና ፍሪ የራሳቸው ኬዝ ይኖራቸዋል ይህ ጉዳይ የተሰራው በመሐሌትና በሚኪ ውስጥ ምናልባት አድርገው ነበር ማዘር እንግዲህ መረጃ ካላቸው እናያለን ስለዚህ መሲ ንጹህ ነች እስካሁን ድረስ ንጹህ ነች እኔ መጀመሪያም ንጹህ እንደሆነች አውቃለሁ ምክንያቱም ቀጥታ ነው ሚኪ ሲያገናኘን ገስት ላይ አስወርዶ መሲ ነይ ላገናኝሽ ብሎ ሚኪ ሲያገናኘን ቀጥታ ሄዳ ነው ማዘርን ያገኘቻት ማን ነው ለማህሌትን ያገኘቻት ቀጥታ ሄዳ አገኘቻት በኋላም እኔን አገናኘችኝ ማለት ነው እጇ ቢኖርባት ሄዳ አታገናኘኝም ነበር ሚኪ ምናልባት ሰውን ፋራ አድርጎ እሷን ደብቆ ከደሙ ንጹህ ለመሆን እኔም በተከታታይ የፖስት ስለነበረ ያው ማዘር እንደምትገኝ ስለሚያውቅ የምታመልጥ መስዋዕት ቀድሞ ሊያለባብስ ነበር አለባበሰው ወደ ጌሙ ገባ የሚገርማችሁ ነገር ግን 57 ሚሊዮን ላይ በጭራሽ አልጠረጠርኩት በጭራሽ ጥርጣሬው እነሱም የተበሉትም ስለሚኪ ምንም አይነት መረጃ ስላልሰጡኝ በጭራሽ አልጠበቅኩትም ይልኳቸው የጠበቅኩት ዱባይ ውስጥ ተበልቻለሁ ስላለ ዱባይ ውስጥ በሰባት ሰዎች እንደዛ ነው የጠረጠርኩት ነገር ግን በሚገርማችሁ ሁኔታ አዲስ አበባ ላይ ያለውን ቤቷን ራሱ ቤተኛ እንደሆነ አብሮ እንደሚኖር ነው ማዘር የተናገሩት ስለዚህ እነዚህ ሰዎች የእውነት ኢትዮጵያ ውስጥ ህግ ካለ ኢትዮጵያ ውስጥ ያለው ቤቷ ካልመጣች ወደ ሀገር ካልገባች ራሷንም ካጠፋች ኢትዮጵያ ውስጥ ያለው ቤቷ የነዚህ ልጆች ሀቅ ነው የሚሆነው ማለት ነው የሱን ህግ ይዘዋል እኔ አይደለሁም እኔ አላቅም ህግ ነው የሚይዘው መንግስት አለ ግን አያችሁ አንድ ሰው ስለሆነ ሰው ሲያወራ ጭስ ባለበት እሳት አይጠፋም ነው የሚባለው ተግባባን አይደል ስለዚህ ይሄ ነገር ከሚኪ ጋር እንደሚገናኝ እኔ ስለማውቅ ነው ጥላቻ አይደለም ስለማውቅ ነው እንዴ ሌባን ያዝልን ካላችሁ እንደዚህ ነው በቃ አለበት አንዱ ወደ ብሔር ሲወሽቀው አንዱ ምን ሲያደርገው በደንብ የተሳሰረ ነገር ከሷ ጋር እንደሰራ ስላወቅኩ ነው ጆን ባባ ወይ መብረቁ እንዴት አደራችሁ ከስርም ከላይም ያላችሁ ሁሉ ሰላም ነው አለን መሲ እንዴት ነሽ አሎ ባባ እንዴት ነህ አለን እና ማዘሯ ደረሱኝ እኮ ቪዲዮ ምናምን ሲደርሰኝ ነው ጠዋት ላይቭ ላይ ገብቼ ነበር
የማዘሯን ቪዲዮ አንድ 10 ቪዲዮ ምናምን ሲልኩልኝ ሪከርድ ምናምን የተደረገ እንዴ እኚህ ሴትዮ ለምን አይጠየቁም? መብረቁ ሊያስገባቸው ግድ ይላል። ምክንያቱም እሱ ነው ኦልሬዲ ስማቸውን ያነሳው። እውነታውን ደግሞ መጠየቅ ካለበት መብረቁ ራሱ እሱ ቤት አስገብቶ፣ ምክንያቱም በጣም ብዙ ቦታ ላይ ሲጽፉ ነበረ አስገቡኝ አስገቡኝ እያሉ በተናገሩት ልክ ማለት ነው። በጣም ብዙ ቦታ እኔ የማህሌት እናት ነው አስገቡኝ፣ ኢቨን ሚኪ ፊት አውራሪ ጋር አስገባኝ ስለው እንደማያቀኝ ነው የሆነው። ያውቀኛል ግን ነው ያወቃቸው። ደግሞ እሳቸው ምንድን ነው ፍራውሊትቻ ከዚህ በፊት 20 ሺህ ብር ሰጥቷቸው የሰጣቸው ምንድነው ጠይቀውት ሳይሆን ሰዎችን ሲያግዝ አይተው አይደለም። እሱ ራሱ ማዘር ለመናገር የፈሩት ነው። ሁለተኛ ቪዲዮ አለ እኔ ጋር ያልተፖሰተ ለፍራኦል የተላከ ቪዲዮ አለኝ። ለፍራኦል አድርስልኝ ብለው የላኩልኝ 20 ሺህ ብር አይደለም። በአካል ሄዶ የሰጣቸው 100 ሺህ ብር ነው። 100 ሺህ ብር ሲሰጣቸው ሚኪ ምን ያደርጋል? 30 ሺህ ብር 60 ሺህ ብር ይሰርቅና 20 ሺህ ብር ብቻ ይሰጣቸዋል። ይሄን ነገር አሁን ፍራኦል አያውቅም። ገና እሱ ሌላ አጀንዳ ነው ብቻ አላውቅም። እኔ እሳቸው የተሰጣቸው 20 ሺህ ብር እንደሆነ ጉዳይ በጣም በተራ አሰማለሁ። ከፈለክ ሰዓቱ ስላልሆነ ነው አለኝ። ሙሉ ቪዲዮ አለ የሰጣቸው። የመጀመሪያው ቪዲዮ ላይ 20 ሺህ ብር ሰጠን ያሉት እንግዲህ ሚኪ የሰጣቸው ነው የደረሳቸው ነው። የተላከላቸው ግን 50 ሺህ ብር ነው። 30 ሺህ ብር ሰርቋቸው 20 ሺህ ብሩን ወስዶ ሰጣቸው። አያር ይህ ሌላ ጥያቄ ነው። ትልቁ ጥያቄ ምን መሰለህ? ማህሌት 57 ሚሊዮን ከማጭበርበሯ በፊት ጀምሮ አብሮ ይሰሩ ነበር ነው። ስለዚህ 57 ሚሊዮኑ ላይ የእኩል ተካፋይ እንደሆነ ነው። ይህ ነገር ከፍራኦል ጋር ይገናኛል አይገናኝም? ራሱ ፍራኦልን ነው የምንጠይቀው። አሁን ማዘር መጥተው ከሚናገሩትም መስማት እንችላለን። ማዘርም ይህን ነገር ከተናገሩ ከፍራኦል ጋር እንደተያያዘ የሚለውን ፍራኦልን ለብቻ ጠርተን ለብቻ እንጠይቀዋለን። ግን አደገኛ ሌቦች፣ ትልልቅ ሌቦች ከስር ትንንሽ ሌቦች አሉ። ትንንሽ ሌቦችን የምንይዛቸው ትልልቅ ሌቦችን ስንይዛቸው ቀላል አይደለም የተሰራው። ገብቷል አይደል? አዲስ አበባ የሚገርም ቤት እንዳላት ማዘር ነግራኛለች። ኢቭን እሳቸው አያውቁትም ቤቱን እሳቸው አያውቁትም። ሚኪ ፊት አውራሪ እንደሚያውቀው ነግረውታል። ከኔ በላይ ነው ያሉት። ያውቁታል እንዴ እንደማያውቁት ግን ከኔ በላይ ሚኪ እንደሚያውቀው እንዴት አወቁት አይደል? ስለሚያውቁት እኮ ግን ከኔ በላይ አሁን ለምሳሌ በተጋነነ መልኩ ቤተኛ ነዋሪ ልክ እንደ ባለቤቱ ነው የሚኖረው ሚኪ እንደሆነ ነው እንጂ እሳቸው ሳያውቁት እንዴት ሚኪ ያውቁ? በእርግጥ ማዘር ልጃቸው በጣም እንደምታስቸግራቸው ተናግረዋል። ባህሬን ወስዳቸው ራሱ እዛ ስታስቸግራቸው ማዘር እንደገና ይለቀቁት ማለት ነው። ዋናው ተጠያቂ ግን ሚኪ ነው። ንብረቱ ያ የተገዛው ምናምን የምታዩት በዛ መቼስ በሁላችንም ጌምን አይተናል። መቼስ ያን ውድ መኪናና ያንን ውድ ቤት በጊፍት ብቻ እንደማይገዛው እርግጠኛ ነኝ። ቲክቶክ የዛሬ 50 ዓመት ቢፈጠር ራሱ እስኪ አሁን ምን እንደሚመልስ እናያለን። እና ማዘር አሁን ስንት ሰዓት ነው እመጣለሁ ያሉት? ደውላቸው 15 ደቂቃ ይቀራቸዋል። የቀጠርኳቸው 6 ሰዓት ነው። እስከዛ ድረስ እዚህ ጋር ያላችሁ ልጆች እባካችሁ ታፕታፕ ኮፕሊንግ አድርጉና ቤቱን ታፕታፑን 100 ሺህ ያስገቡና ኮፕሊንጉን ደግሞ 2 ሺህ ያስገቡት። ትንሽ የአየር መቆራረጥ እንዳይኖር በስነ ስርዓት እንድንሰማ ማለት ነው። 100 ሺህ ያስገቡት አንዴ ታፕታፕ እያደረጋችሁ እና እነ መሲ ብሪጅስቶን በዚህ አጋጣሚ ነፃነታቸውን አውጀዋል። እንኳን ደስ ያለሽ መሲ ብሪጅስቶን። እንዲሁም ሳይሽ ራሱ እንዲሁ ደስ ትይኛለሽ። አሁን ደግሞ የባሰ ደግሞ ደስ አልሽ። ለማንኛውም ራስሽን ጠብቂ። አንቺ ወደዚህ ጅልጅላት ታፕታፕ አድርጉ። በነገራችን ላይ እኔ መብረቁ እንደው አንተ ሙስሊም ነህና በአላህ ይዤሃለሁ። ማህሌትን ያወቅኳት አንተ ቤት ነው፣ እዚህ ቤት ነው። በሰዓቱ በሙኒት ኬዝ መጥተን እዚህ ፎቶዋን ተክሰል እችን ሴትዮም እኮ ዱባይ ናት ለምን አትተባበሩንም ሲል እኔ ስለ 57 ሚሊዮኑ ነው ማቀው። ከዛ በተረፈ ግን እዚህ ሰው ህዝብ ፊት ነው ሌላውን ታሪክ እኔም መብረቁም የሰማ ነው። ስለ ዱባዩም ስለ ሁሉም የሰማ ነው እንደ ህዝባችን እዚህ ቲክታክ ላይ ነው። እኔም ማቀው ስለ 57 ሚሊዮኑ ነው። ሌባ ስትባል በቃ ደላላ ሌባ ናት ሲባል
ቀጥታ ሂጄ ሌሎቹን ደላላ በማፋጠጥበት ቶን ነበር ያፋጠጥኳትኝ የተናገርኳትኝ። ከዛ በተረፈ ደግሞ መስከረም 17 ብሩን እሰጣለሁ አለች። እኛ የምንጠብቀው መስከረም 17 57 ሚሊዮኑ ተመልሶ ልጆቹን ሰርፕራይዝ እናደርጋቸዋለን ብለን ነበር ያሰብነው። እሷ ግን ያው ቀድማ ሰርፕራይዝ አደረገችን። ጉድ እኮ ነው ያለው ነገር ይሄ ነው። እዚህ ድረስ ነው የማውቀው። ከዚህ ውጭ የማውቀው ነገር ራሱ በነገራችን ላይ መሲ ቀድማ እሷን ብታውቃት ኖሮ አንደኛ ሚኪ ላይ አትመሰክርበትም። ሚኪ ላይ እኮ መስክራበታለች። አንተ ነህ ወስደህ ያገናኘኸኝ አለችው። መሲ ተባባሪ ብትሆን ሚኪ ላይ አትመሰክርም፣ አትቀርብም ነበር። ተግባባን። ምናልባት የሆነ የሚያጨናንቃት ነገር በመሃል እንዳለ ግልጽ ነበር። ግን ያ ነገር እንደተፈጠረው ምንድነው ራሳቸው ሌቦች ቤታቸውን እየከፈቱ የተወዘጋገበ ነገር ሲናገሩ በመሲ ብቻ ሊጠራ አይችልም። ይሄ ነገር እኔ ራሱ ተደጋጋሚ ስለ ብርጅስቶን ቪዲዮ ሰራው ሲጨንቀኝ ጥያቄያቸው ይሄን ነገር መሲን ጠይቅ ነገሮች እንዳለ ወደ መሲ እያዘነበሉ ነበር። እኔ ደግሞ እንዳለ ትኩረቴ ከሚኪ ጋር ነበር። ለምን መስቀለኛ ነገር ጠየቁ ለራሴ። መጀመሪያ ለምን አገናኘን በኋላ ለምን ካደን የሚለው ነገር አይምሮ ላይ ተፈጠረ። የካደበት የሚያስፈራው የሆነ ነገር አለ ከስተጀርባ። ከዛ ስለ ሀብት አመጣጦ ያወራል በተደጋጋሚ እና እኔ ግን ከ57 ሚሊዮኑ ጋር የተያያዘ ነገር ይኖራል ብዬ አስቤ አላውቅም በጭራሽ። ያሰብኩት ዱባይ ውስጥ ስለተዘረፈው ብቻ ነው። ለካ ሞጭልፋ ነው ያበደ መኪና የገዛቸው። እሺ ጃጓር መጥቷል። ሞዴሬተሮች እኔ መሳብ አልችልም። ሞዴሬተር አለሻረ ብሪጅስቶን ወይ ጆን ጃጓርን ሳቡት። ከዛ በኋላ እነማዘር እናስገባና እንጀምር። ጃጓር አንዳንድ ቁጥር ጻፍልንና ይግቡ ማዘር። ሞዴሬተሮች ጃጓር አንዳንድ ቁጥር እየጻፈ ነው፣ ሳቡት። መጀመሪያ ታፕ ይደረግ። ሰላም ናችሁ ሁላችሁ? መስዬ እንደላችሁ እንዴት ናችሁ? ደህና ናችሁ ወይ? ጃጓርዬ እንዴት ነው? ደህና ነህ? እንዴት ነሽ? ደህና ነሽ? እናቱ ደህና ነሽ? አላህ ደህና ነኝ። ታፕ እያስደረግክ ነው መብረቁ። ታፕ እና በጊፍት አንዳንድ ጊዜ የቲክታክ ጊፍቷንም ነው ሜምበር ለመሆን የበለጠ ለቤቱ ይረዳዋልና እባካችሁ አንዳንድ እንትን በሉ። ጊፍት አላችሁ? በጊፍት ሜምበርሺፕ ሚዩት ነ ያወራህ ነው። ቆይ አንዴ ጠብቁኝ። ጆከርንም ሳቡት። ጆከርን ብርጅስቶን መብረቁ እንዴት ነህ? ወይ ጆካ እንዴት ነህ? ማነው ወይ ጆካ? አለን። እንዴት ነህ? ምን አዲስ ነገር አለ? አዲስ ነገር የመሀሌት ማዘርን ለማቅረብ ነበር። እኔ እኮ ራሱ ልጽፍልህ ነበር። አይቼው ብዙ ሰው ሸር አድርጎልኛል። አዎ ማዘር አዳራቸውን ነው ቪዲዮ የፖስተቱት። እኔም ተኝቼ ስለነበር በውስጥ ሜሴጆች ደረሱ። ያው የተናገሩትን ቪዲዮ አይተሃል። በሱ ጉዳይ መቼስ የራስህን ግምት ታስቀምጣለህ አይደል? ያው መሀሌት እንግዲህ ምን አይነት ሰው እንደሆነች አብሯት የሚሰራው ማን እንደሆነ ተናግራለች። ግን በድጋሚ መታ እዚህ ጋር ለህዝቡ ግልጽ እንድታደርግ ነው። አንዳንዴ ሚኪ እያልን ስንጮህ የጥላቻ ይመስል ነበር። ግን ከስተጀርባው የሚገርም ከ57 ሚሊዮኑም ጋር አብሮ የሰራ ሰው መሆኑን ማዘር ተናገሩ።
እኔ እንግዲህ ከእናቷ በላይ የሚመጣ ነገር የለም። የምንም ነገር እንግዲህ እኛ ያየነውን ለሀቅ ነው የምንቆመው እኮ ሌላ ነገር እንትን የለውም። ያለውን ነገር እሱም መጠየቅ የሚገባንን እንጠይቃለን። አምጣትና እንስማት። ያ ጉዳዩን ከብሔርም ጋር ሲያገናኙት ነበር አይተሃል። እኔ ያንን የሱን ማንነቱን ሙሉ በሙሉ የተናገርኩት ተገድጄ ነው። ለምን ከብሔር ጋር አገናኝተው እንደዚህ ስለምጠላ ነው። ዋናው ቁም ነገር እናቲቱ ትምጣና እንስማት። በቃ ይኸው 10 ደቂቃ ነው የቀራቸው፣ ይመጣሉ። ጃጓር ሞዴሬተሮች ይኸውላችሁ በደንብ እንትን በሉ። እኔ ስታክ እያደረገ ስለሆነ ሰው መሳብ አልችልም። የሆነ ቁጥር ስነግራችሁ ትስባላችሁ። መጥቻለሁኝ። እሺ እኔም የለሁም ነበር። እኔና አስገባ 60 እሺ በ8 ላድርጓ። በ4 ነው በ8 እንትና ዲ መጣ። እንኳን ደህና ቆየህልኝ። እኔ እኮ መናገር ነው ያቃተኝ። አይዞህ ይሄንን ያደረኩበት ምንም አይናገሩ። አሁን እረፍት ያድርጉ። ምንም አይናገሩ። ውሃ ስጫቸው፣ አጠገበላቸው አድርጊ ያላቸው ውሃ። ቆይ ግድ የለም ውሃ አድርጊላቸው። ውሃ ስጫቸው፣ አጠገባቸው አስቀምጪ ውሃ። እባክሽን ቆይ 5 ቁጥር ጻፍ። አይታየኝም። ቢ ከታች ጻፍልኝ። ምንም አይታየኝም። ተቃጥለሽ ቅሪ ነደሽ ቅሪ። እናቴ ይኸውልዎት እናቴ አሁን እርሶ ነፃ ሊሆኑ ነው የመጡትና እርሶ ምንም ባላዩበት መንገድ ነውና ግድ የለም ሁሉም ነገር ይሆናል። እዚህ ያሉት በሙሉ ወገኖች ሆት ነን። ነደጂ ደነደርኩ ነደጂ ቆዩ 5 መብረቅ ይታያል ከታች። አይ መድኃኒዓለም መብረቅ አውርድባት። ቆይማ እናቴ ዝም ይበሉ፣ ግድ የለም ይረጋጉ፣ ትንሽ ውሃ ይጠጡ፣ ሪላክስ አድርጉ። ምንም እንትን አይበሉ፣ ግድ የለውትም። አንድ ሰው ለማስገባት ፈልጌ ነበረ፣ ላገኘው አልቻልኩም። ሌላ ሰው አስገባ። እየደወለልኝ ስለሆነ እየጻፍኩ ነው አለኝ፣ ግን አይታየኝም። የሰጠሁት ቁጥር ጃጓር ማን ነው? ዲቲ ነው። ዲቲ ያው ማዘርዬ በመጀመሪያ ደረጃ ይሄንን ያደረኩት ተገድጄ ነው። ማህሌትን ለረጅም ወራቶች ስከታተላት የነበርኩት እኔ ነበርኩ። ወንድ ልጆቹም ሁሉም ቦታ ላይ ያሉትን ከነቦታቸው ከነፎቶአቸው ከነድራሻቸው አውቅ ነበር። ነገር ግን ለነሱ ህይወት ጥሩ ስላልሆነ ነው ያልፖስትኩት። አማራጭ ሳጣ እርሶን ማግኘት ነበር። ምክንያቱም ነገሩን ሚዲያ ላይ ድፍንፍን አድርገው በተለይ ዱባይ ውስጥ የተደራጁ ግለሰቦች አስቀርተውት ነበር። ነገር ግን 37 ወንድም እህቶቻችን ልጆቻችሁ እንባ አላስተኛኝ ስላለ ብቸኛው አማራጭ ማዘር እርሶን መፖሰት ነበረ። እርሶን ለማግኘት ነገር ያደረኩት። ስለዚህ አውፍ ይበሉኝ፣ አውፍ ተረጋግተው አውፍ ይበሉ። ትክክል ነው ያልከው ልጄ፣ ትክክል ነው። ለሐቅህ ኑር። እግዚአብሔር ነው የሚሰጠው ወደ አፍ የሚከተው።
ሰው አይሰጥም። ለሀቅህ ኖር። ጥሩ አድርገሃል። ጥሩ ነው ያደረገው። በጣም ጥሩ። እነዛ ሌቦች መች አረጉ? ቤቷ የሚያውቁ የሚፈተፉት የሚበሉ መች አረጉ? ተባብረው የደሃን እሷን ተባብረው ሌባ እንደመያዝ እከሌ እያለ ደፋፍነው ራሳቸው ለማስመለጥ የሰው ሀቅ መሬት ለማድረግ እግዚአብሔር አይወደውም። ለኔ መሬት መንቀጥቀጥ ይነሳል። እግዚአብሔር አይወደውም። በእውነት ነው ማለት እግዚአብሔር አይወደውም። አምጧት እቺ ሌባ ከነ ሌቦቹ አምጧት። ውሃ ስጧቸው። እናቱ አጠገብሻቸው ያለሻቸው ልጃቸው ውሃ ምናምን አቅርቢላቸው። ቆይ እናቴ ይረጋጉና ይኸውልዎት፣ እኛ ወንድሞች ልጆች ነን። እዚህ ውስጥ ያሉት በሙሉ የእርሶ ወገን ነው። እኛ እርሶን ነፃ ለማውጣት ነው፣ ሌላ ነገር አይደለም። እሺ ያላግባብ እርሶ ላይ እጃቸው የተጠቆሙ በሙሉ እንዲያወርዱና መስመር እንዲይዝ ነው። ስለዚህ ወደ ሚዲያ መምጣቶት በጣም ወሳኝነት አለው። እሺ እናቱ፣ ስለዚህ ምንም ነገር አይሰማውት። እኔ አላስገባ ብለውኝ እኮ ራሴ ነኝ። ምን ላድርግ? እንደኔ ያቀርቡማ አብሬ ብሰርቅ አብሬ ቢበላ መቼ ይዘጉኝ ነበር። ያነጋግሩኛል እንዲህ በይ እያሉ እንደሚባባሉት። አሁን ጀምርና ሚኪ ተዘጋጅታል። መብረቁ ተዘጋጅታችኋል? እኔ ትንሽ ስታክስታ እሺ ስሙ፣ በቃ ልጀምር። አንዳንድ ጥያቄ ጠይቃቸዋለሁኝ፣ ሌላ ሰው ሚዩት እንዲያነሳ አንዳንድ ጥያቄ እየጠየኳቸው፣ ከዛ መጨረሻ ላይ ደግሞ ህዝብ የሚጠይቀው ጥያቄ ካለ ህዝብ ይጠይቃል። ስለዚህ መጠቀቅ አለብን። ማንም ሰው ጣልቃ እንዳይገባ፣ ማንም ሰው መናገር አይችልም። ማንም ሰው ያላግባብ ቃላት እንዳይናገር ጥንቃቄ ያድርግ። ምክንያቱም ልብ የሚሰብር ቃላት ዛሬ ለሰው ሲገባ ውስጡ ከባድ ነው የሚሆነው። እሺ እናቴ አንድ ጊዜ ከይቅርታ ጋር አድርጉልኝና እዚህ ቤት ውስጥ መቼም የመጡበት ምክንያት አለዎት? የመጣሁበት ምክንያት ቆይ ልንገሮት። እንኳን ደህና መጡ ነው ምሎት። እንኳን ወደዚህ ነፃ ለመውጣት ወደዚህ ሚዲያ ስለመጡ በጣም ደስ ያለኝ፣ ስላየሁትም በጣም ነው ደስ ያለኝ። እና ግን አንድ በዚህ ላይ ስጀምር ምን ብዬ ነው የምጠይቆት መስሎት? እስቲ እንደው የልጆትን አስተዳደግ እንደው ቢነግሩኝ። እንዴት አድርገው ነው ልጆችን ያሳደጓቸው? እስቲ ስንት ልጆች አሉት? እሺ እኔ 6 ልጆች አሉኝ። 1 ሴት 5 ወንዶች። እኔ አግብቼ መጥቼ ባህር ኃይል ነበር ባለቤት። ምጽዋ ነው የገባሁት፣ ምጽዋ ነው የተዳርኩት። እኔ ምጽዋ ተወልጄ ነው ያደኩት፣ ኤርትራ ማለት ነው። እየሰማኸኝ ነው ልጄ? አግብቼ መጣሁ። ባለቤቴ በጥይት ሲመታ እዛ ያኔ ሻዕቢያና መንግስት ሲዋጋ ማለት ነው። ሲመታ ጡረታ ወጣ። እንግሊዝ ኤምባሲ ገባን፣ ስራ ገባ። የተማረ ስለሆነ የህግ ባሌ ነው። በተክሊል ነው ያገባሁት። 5 ሴት 1 ወንድ አለኝ። እዛ ነው ተወልደ ያደኩት። በኋላ እኔ የባለቤቴ ደሞዝ ስለማይበቃ እንግሊዝ ኤምባሲ ውስጥ ነው የምንኖረው። ቤቱ እዛ ኤምባሲ ውስጥ ነው የምንኖረው። ልጄ ማንም ያውቃል፣ ጠይቁ። ደሞዝ ስለማይበቃ ለልጆቹ ማስተማር ስለማይበቃ እኔ 14 እስከ 14 ዓመት ባህሬን ስደት ሄድኩኝ። ልጆቼን እዛ ትቼ እንግሊዝ